ውድ የጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የግንቦት 29 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ አዳዲስ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ ዘንድ በአክብሮት እንጋብዛለን። በትናንትናው ዕለት የዩቲዩብ ጠለስ ሚዲያን ሪኮመንድ እያደረገው አለመሆኑን ገልጸን እባካችሁ የደወል ምልክቷን ተጫኑ፣ ሰብስክራይብ አድርጉ፣ ዝግጅታችንንም ላይክ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችሁን አግዙ ባልነው መሰረት እናንተ ባደረጋችሁት ርብርብ በተወሰነ መልኩ ችግሩ ለመቃለል ሞክሯል። ዛሬም ሁላችሁም ዝግጅታችንን ማየት ከመጀመራችሁ በፊት አንደኛ የደወል ምልክቱን መጫኑን አትርሱ። የደወል ምልክቱን ተጫኑ። እንደዚሁም በምታዩበት ሰዓት ላይ የልብ ምልክቷን ጫን በማድረግ ማለት ነው ኢምፕሬሽኑ እንዲጨምር የልብ ምልክቷ ላይ ታፕ በማድረግ ዝግጅታችን እንድታዩ ከዛም ሼር እና ላይክ በማድረግ ለሌሎች እንድታጋሩ በማሳሰብ በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን አፋብን በናዝሬት ይላል። አፋብን በናዝሬት የሚል ርዕስ መርጠናል። እንግዲህ ከ3 ሳምንት በፊት በሰራነው ፕሮግራም አፋብን በናዝሬት በኩል አንዳንድ እንቅስቃሴዎች ማድረጉን የሚገልጽ ቪዲዮ ወደ እናንተ አምጥተን ነበር። እንደምታዩት ነው፣ ቆርጬ አውጥቼው ነው እንጂ በጎን በኩል የሚታይ ነገር ነበረ። እሱን አስወግደነዋል። ስለዚህ ከወንድ ፓወሩ ጀርባ ፋኖ ፓወር አለ በሚል ርዕስ ትናንትና ቪዲዮ ልከውልናል። ብልጽግና ይህን ሲመለከት መቼም መብረክረኩ የሚቀር አይደለም። ጎንደር ጎጃም ያስገባውን ሰራዊት አውጥቶ ወደ ናዝሬት ሲያንጋጋ መታየቱ የሚቀር አይደለም። ብልጽግና ዛሬ ነው መሰል ያንን ቪዲዮ ያየው። ከትናንት ማታ ጀምሮ እስከ ዛሬዋ ዕለት ድረስ በርካታ የመከላከያ ሰራዊት አምጥቶ ናዝሬት ላይ ማፍሰሱን የደረሰ መረጃ ያመለክታል። የከሰሙ የጀነራል ተፈራ ጦር ናዝሬት ገብቷል የሚል ጥቆማ በማግኘቱ የተነሳ ዛሬ ናዝሬት በመከላከያ ሰራዊት መጎረሯን ሰምተናል። ባለፈው አገዛዙ ሸዋ የገቡ የትግራይ መሪዎችን በድሮን ገደልኩ የሚል ፕሮፓጋንዳ ሲነዛ ነበር። ሸዋ ድረስ መጥተው ወታደራዊ እቅድ ለማውጣት ማለት ነው እየተዘገጃጁ ሳለ በድሮን ገደልኳቸው የሚል ፕሮፓጋንዳ ሲነዛ ነበር። ፍርሃቱ ግን እዛ ደረጃ ደርሷል። ከሰም ላይ አዲስ አበባ የመግባት ተልዕኮ ያለው ጦር እየተገነባ ነው ብሎ ያምናል። በደድና ኦህዴድ ከሰም ላይ ያለው ክፍለ ጦር አዲስ አበባ የመግባት ተልዕኮ ያለው ነው የሚል እምነት አለው። ኦላም ወደ ወታደራዊ ካውንስሉ መጥቷል የሚል መረጃ ስለደረሰው ስለዚህ ከሰም ላይ ያለው ኃይል ከወላ ጋር በመተባበር ናዝሬት ላይ ተኩስ ይከፍታል የሚል መረጃ ደርሶኛል በሚል አስተሳሰብ ናዝሬት ላይ መከላከያ ሰራዊት እየተርመሰመሰ መሆኑን ከስፍራው የደረሰ መረጃ ያመለክታል። ይህም ዘገባ በተለያዩ ሚዲያዎች ሲዘገብ ነበር። ማታም እነ ዛራ ሚዲያ ሌሎችም ሲዘግቡት ነበረ። ግን ከ3 ሳምንት በፊት ደግሞ በዚህ ጉዳይ ላይ ፕሮግራም ሰርተን ነበር። የተላከለንን ቪዲዮ መረጃ መሰረት በማድረግ አንተ የምትጠብቀው ጎጃም ነው፣ ጎንደር ነው፣ የሆነ ሰዓት ላይ ግን ባላሰብከው አቅጣጫ ማንም የማያቆመው ኃይል መምጣቱ አይቀርም በማለት አንድ ፕሮግራም ሰርተን እንደነበር የሚረሳ አይደለም። ከንፋስ ማመንጫው ጀርባ ቁጭ ብለው ጀግኖቹ በቅርብ ርቀት ሁኔታውን እየተከታተሉ መሆናቸውን የሚያሳይ ቪዲዮ ለቀው ስለነበር ያንን ወደ እናንተ አድርሰን ነበር እና ያ ቪዲዮ ትናንት ነው መሰል የደረሰው። አገዛዙ ናዝሬት ላይ እየተቅበዘበዘ ይገኛል። ሌላው በትናንትናው ዕለት በትግራይ የድሮን ጥቃት መፈጸሙ ተሰምቷል። ጦርነቱን ጀምሮታል። ብልጽግና በተመረጠ ማግስት ወደ ጦርነት ገብቷል። ከዚህ በፊት ስንናገር እንደነበረው የአብይ አህመድ የ2018 የመጀመሪያ እቅዱ ምርጫውን ማሳካት ነው። ምርጫውን ካሳካ በኋላ ግን ስለ ባህር ባርም ሊያቅድ ይችላል። ቅቡልነቱን ለማግኘት እና ራሱን ከሽፈትም ለመታደግ ሌሎች ኃይሎች ላይ ዘመቻ ሊያውጅ ይችላል በማለት ተናግረን ነበር። ምርጫውን ባካሄደ ማግስት በትናንትናው ዕለት በሁለት ቦታዎች ላይ ትግራይ ማለት ነው የድሮን ጥቃት መፈጸሙ ተሰምቷል። ከሽሎም ወጣ ብሎ ገመሃሎና ታቃሚጢ ተብለው በሚጠሩ አካባቢዎች ላይ ትናንት ምሽት 5 ሰዓት ተኩል ገዳማ ለ1 ሰዓት የቆየ የድሮን ጥቃት መፈጸሙ ተሰምቷል። እነዋዜማ ይህንን ሲዘግቡ በወታደራዊ ካምፖች ላይ ነው ጥቃቱ የተፈጸመ በማለት ቢዘግቡም እኔ ለማጣራት ስሞክር ግን በተሽከርካሪ ላይ የተፈጸመ ጥቃት መሆኑን ሰምተናል። ያን ያህል የደረሰ ጉዳት የለም። ብልጽግና እናሰበው አይደለም። ምን አይነት መረጃ እንደደረሰው ባይታወቅም ተራ የሆኑ ሸቀጣሸቀጦችን በጫነ ተሽከርካሪዎች ላይ ጥቃት መፈጸሙን ሰምተናል። ጉዳቱን ብዛም ነው።
ግን በምርጫ ማግስት ብልጽግና ጦርነቱን ጀምሮታል። ባለፈውም እንግዲህ ዶክተር ደብረጽዮን ለዓለም አቀፉ ማህበረሰብ አንድ ደብዳቤ ጽፎ ነበር። በዚህ ሁኔታ መቀጠል ስለማንችል ወደ ጦርነት መግባታችን አይቀሬ ነው። ስለዚህ ዓለም አቀፉ ማህበረሰብ ጣልቃ የሚገባ ከሆነ ጣልቃ የመግቢያ ጊዜው አሁን ነው በማለት ደብዳቤ ጽፎ ነበር። ዓለም አቀፍ ማህበረሰቡ ከመምጣቱ በፊት እኔ ጦርነቱን ጀምረዋለሁ፣ አሁንማ 5 ዓመት መንግስት ነኝ እያልኩ ማጭበረበርበትን እድል ስላገኘው ያውና ተሸከሙት በማለት ከ3-4 ዓመት በፊት ሲደበድቧቸው በነበሩ ድሮኖች በትናንትናው ዕለትም ደብድቧቸዋል። ነዳጅ እንዳይገባ አድርጎ ባንኮችን ዘጋግቶ በጀት አቋርጦ ከሁሉም ውጭ ያደረገውን ክልል እንደገና በድሮን ሊያዋድመው ሰፊ ዘመቻ ከፍቶበታል። ትግራይ ላይ የሚፈጸም ጥቃት ያመኛል፣ ያገባኛል፣ ይመለከተኛል። ትግራይ ላይ የሚፈጸም ጥቃት ወገኔ ላይ የሚፈጸም ጥቃት ነው። በዚህ ደረጃ ነው መንቀሳቀስ ያለብን ወገኖች። በዚህ ደረጃ ትግራይ የሌላ ክልል አድርገህ የምትመለከት ከሆነ ተሳስተሃል። እኔን አይመለከተኝም፣ ሌላ ቋንቋ የሚናገር ነው የምትል ከሆነ ተሳስተሃል። ሰሜኑን አንድ ላይ ጨፍልቀው በፕሮፓጋንዳም በከባድ መሳሪያም ሲያወርሙን እንደከረሙ አትርሱ። ትናንት ትግራይን የደበደቡ ከባድ መሳሪያዎች ዛሬ አማራ ላይ እየተተኮሱ ናቸው። ትናንት በትግራይ ሰማይ ላይ ሞት ሲያመርቱ የነበሩ ድሮኖች ዛሬ አማራውን እየደበደቡ ናቸው። ላለፉት 3 ዓመት ደግሞ አማራውን ሲያወርዱ ከከረሙ በኋላ አሁን ትግራይ ላይ የሞት ጥላቸውን መዘርጋት ጀምረዋል። ስለዚህ ያገባናል በል፣ ይመለከተናል በል። የትግራይ ወንድሞች አማራ ምድር ላይ የሚፈጸም ጥቃት የኔ ጥቃት ነው ብላችሁ ማሰብ ጀምሩ። ታርጌት ተደርገናል በተለያየ መልኩ ማለት ነው። በማንነት የተለያየንን ብለን ብናስብም ለብልጽግና ግን ያለን ትርጓሜ አንድ አይነት ነው። አዲስ አበባም ላይ የትግራይና የአማራ ተወላጆች በተመሳሳይ መልኩ እየታፈሱ ተመሳሳይ ማጎሪያ ጣቢያዎች ውስጥ እየታጎሩ ይገኛሉ። ስለዚህ በመካከላችን ያለው ልዩነት ጠፍቶት በጋራ እያጠፋን ያለ አገዛዝ አለና ትግራይ ላይ የተፈጸመው የድሮን ጥቃት አማራ ላይ የተፈጸመ ነው ብለን ማመን ይጠበቅብናል። በዛ ደረጃ መተሳሰብ ካልጀመርን ግን ውድመታችን ተጠናክሮ የሚቀጥል ይሆናል። ስለዚህ ከምርጫው ማግስት ምርጫው በተካሄደ ማግስት ብልጽግና በትናንትናው ዕለት በሁለት ቦታዎች ላይ የድሮን ጥቃት በመፈጸም ጦርነቱን ጀምሮታል። በ2012-13 እንደተካሄደው ጦርነት ትርክት የምታበጅበት ዘመን አልፏል። የድሮን ጥቃት ፈጽመሃል፣ ጦርነቱን ጀምረዋል። ማን እንደሚቋጨው አብረን የምናየው ይሆናል። ቀጣውን ጊዜ አብረን የምንመለከተው ይሆናል። ብልጽግና ፈርቷል፣ ተንቦቅብቋል፣ ሚዝ የሚጨብጠውን አጥቷል። ይህንን ለመመልከት የአብይ አህመድን የጅማ ኢንተርቪው ማየት በቂ ነው። የጅማውን ኢንተርቪው ማለት በታሪክ አምኖት የማያውቀውን ነገር ሁሉ ሲያምን ነበረ። በየቦታው ቦምብ እየለቀምን በየቦታው ፈንጂ እየለቀምን ምርጫው እንዳናካሄድ ተባበሩብን እያለ ሲያለቅስ ነበር። ጅማ ላይ አይደለም ሲያለቅስ ነበረ። አዎ ተባብረውበታል። የተባበሩን ለምንድን ነው ካላችሁ እንዲተባበሩ ስላደረጋቸው ነው። ጽምዶማ መሰረተው ትግራዮች ናቸው የመሰረቱት፣ ሱዳኖች ናቸው የመሰረቱት፣ ኤርትራውያኖች ናቸው የመሰረቱት። ጽምዶን የመሰረተው አብይ አህመድ ነው። የኢትዮጵያ ኃይሎች ወታደራዊ ካውንስልን ማን መሰረተው? የመሰረተው ጃልመሮ ወይ ዘመነ ካሴ ወይ ደብረጽዮን አይደለም። የመሰረተው ማን ነው ከተባለ አብይ አህመድ ነው የመሰረተው። ትግራይን ወደ ጦርነት ያስገባት ማን ነው? አብይ አህመድ ነው። አማራውን ገትቶ ወደ ጦርነት ያስገባው ማን ነው? ጄኔራል ተፈራ ወይስ ዘመነ ካሴ ወይስ አብይ አህመድ? አብይ አህመድ ነው አይደለም? ወለጋ ላይ ያሉ ፋኖዎችን የመሰረታቸው ያሰባሰባቸው ያደራጃቸው ወደ ትግል ያስገባቸው ማን ነው ካላችሁ ሽመልስ አብዲሳ፣ አብይ አህመድ፣ አዳነች አቤቤ የሚል መልስ ታገኛላችሁ። የእነሱ ጥቃት ነው። ሁሉንም የቀጠናው ኃይሎች እያሰባሰባቸው ያለው ቀጠናውን የሚረብሸው ኃይል ነው። ኮዙን ገብታችሁ ስትመረምሩ በሁሉም አሁን ላይ እየተፈጠሩ ካሉ እንቅስቃሴዎች ጀርባ የምታገኙት አብይ አህመድን ነው። ጽምዶን የመሰረተው እሱ ነው። ካውንስሉን የመሰረተው እሱ ነው። ትብብሩን ያመጣው እሱ ነው። ሊከፋፍልህ አንድ ኃይል ሲሞክር እየከፋፈለ ሊያጠፋ ሲሞክር ያለህ አማራጭ መሰባሰብ ይሆናል እና ትግራይ ላይ ጦርነቱን ጀምሮታል። በቅርቡ በጣም ብዙ ነገር ይከሰታል ብዬ አስባለሁ። በእኔ እምነት ብልጽግና በዚህ ክረምት ይወገዳል። ይህንን መዝግባችሁ ብትይዙት ጥሩ ነው አባቴ። ሳይወድ በግዳቸው የሰሜን ኃይሎች ይተባበራሉ። የሰሜን ኃይሎች ስልህ ሌሎቹንም አካትቼ ነው በነገራችን ላይ ማለት ነው። የትብብር ቦታው ሰሜን ቢሆንም አሁን ላይ ሌሎችም የጋምቤላውም፣ የጉምዙም፣ የአፋሩም፣ የሶማሌውም ተሰባስበው እየመጡ ነው እና እነዚህ ኃይሎች ተሰባስበው በመጡ ቅጽበት የኢትዮጵያ ሕዝብ አመጣጡን ይረዳና ማን እንዳሸንፍ ይረዳና
አገዛዙ ላይ አመጽ ይቀሰቅሳል። በየቦታው አመጽ ይቀጣጠላል። እነዚህ ኃይሎች እየተባበሩ እየመጡ መሆናቸውን ሲሰማ ህዝቡ ቀድሞ በጉያ የያዛቸውን እነሱ ላይ መዝመት ይጀምራል። የሚመጣውን ጊዜ ምን እንደሚመስል ንገረኝ ካልከኝ ይህንን ነው የምልህ። አማጽያን መተባበራቸው አይቀርም። መተባበራቸው ብቻ ሳይሆን በጋራ ጉዞ መጀመራቸው አይቀርም። ጉዞ እንደጀመሩ ሲሰማ ደግሞ አሁን ላይ በፕሮፓጋንዳው አገዛዙ ጋር ተለጥፎ የሚያሸበሽበው አቋሙን እየቀየረ እነሱም ማገዝ ይጀምራል። ምርዳችሁ ማለት ይጀምራል። ህዝብ ከነሱ ጎን ይሰለፋል። ብልጽግና ግማሹ በሞያሌ በኩል ግማሹ በቦሌ በኩል እየሾለከ ወደ ውጭ ሀገር መፈርጠጥ ይጀምራል። አብይ አህመድም ራስ ወዳድ በመሆኑ የተነሳ በዚህ ምድር ላይ ካሉ ነገሮች ሁሉ እንደራሱ የሚወደው ባለመኖሩ የተነሳ ነገሮች እየከፉ መሆናቸውን ከተረዳ እስከ መጨረሻው ድረስ እነ መንግስቱ ኃይለማርያም ሱሉልታ ምናምን እስኪደርሱ አይጠብቃቸውም። አባቴ ያለውን ሀብት ጭኖ ነው፣ ድሮኖቹንም ጀቶቹንም ጭኖ ነው ወደ ዩናይትድ አረብ ኤምሬትስ የሚያቀጥ ነው። ቪድ የሚባል ሪል ስቴት አለው፣ በቢሊዮን ዶላር የሚቆጠር ካፒታል ያለው ማለት ነው። ከህዝብ ዘርፎ ባለፉት ዓመታት የኢትዮጵያ የትኛውም ጠቅላይ ሚኒስትር አድርጎት በማያውቅ መልኩ አብይ አህመድ በ7 ዓመት ውስጥ ቢሊዮን ዶላር ካፒታል ያለው ሪል ስቴት ካምፓኒ መመስረት ችሏል። ስለዚህ ዱባይ ላይ ሆኖ በሱ መነገድ ይጀምራል። ይሄ ጊዜ እየመጣ መሆኑን ብልጽግናዎች ተረድተዋል። ህዝብ ባይረዳም እየመጣ ያለውን ኃይል ባይረዳም ህዝብ ብልጽግናዎች ግን ተረድተዋል። የአፍራቱ ነው አብይ አህመድ ትናንት ትግራይ ላይ እንዲተኩስ ያደረገው የአፍራቱ ነው። ከኤርትራ በኩል ማንኛውም አይነት ተሽከርካሪ ወደ ትግራይ ሲገባ ካየ እየመታ ይገኛል። በነገራችን ላይ ትግራይንም አማራንም ሱዳንን የሚደበድቡት ድሮኖች የዩናይትድ አረብ ኤምሬትስ ናቸው። የሚቆጣጠሯቸውም ኤሚሬትሶች ናቸው። እዛ ላይ ሀበሻ ጠይም ፊት ያለው አታገኙም። ተቆጣጣሪዎቹም ድሮኖቹም ኤሚሬትሶች ናቸው። በመሆኑም ትናንት ሌሊት ላይ ትግራይን የደበደበው ድሮንም ከመተማ የተነሳ የኤሚሬትስ ድሮን መሆኑ ታውቋል። ይሁንና ትግራይን ደብድቦ ወደ መተማ ሲመለስ በሱዳን አርሚ መመታቱ ተሰምቷል። የአብይ አህመድ 6ኛ ድሮን በትናንትናው ዕለት መተማ አካባቢ ተፈጥፍጦ ወርቋል። የመታው ደግሞ ማነው ከተባለ የሱዳን አርሚ ነው የመታው። ሱዳኖች በጣም የሚገርም የአየር መቃወሚያ ስርዓት ገንብተዋል። ሱዳኖች ቱርኮች ናቸው አሉ ኮንትሮል የሚያደርጉላቸው። ስለዚህ ትግራይን ደብድባ ስትመለስ መተማ ላይ ዘጭ እንዳደረጓት ተሰምቷል። ጽምዶ ማለት ይሄ ነው ጌታዬ፣ አንተን የሚያወድም ድሮን እኔ የሚያወድም ነው። ነገ ተመልሶ መጥቶ እኔን የሚደበድብ ነው። ስለዚህ በቻልኩት አቅም አግዝሃለሁ፣ በቻልከው አቅም ታግዘኛለህ በሚል ስምምነት የተመሰረተ በመሆኑ የተነሳ ትግራይን የደበደበው ድሮን ወደ መተማ ሲመለስ በሱዳን አየር ኃይል ተመቶ መውደቁ ተሰምቷል። ሌላው ከአንድ ወዶ ገብ አፋሕድ አመራር የተላከ መልእክት ነው። በጣም ወሳኝ መልእክት ስለሆነ አቀርብላችኋለሁ። ከወራት በፊት ወደ መንግስት ከገቡት ወዶ ገቦች አንዱ ነኝ አለ። ይህም መረጃ ልለክልህ ያሰብኩት የትናንት ፕሮግራምህን ከሰማው በኋላ ነው። በትናንት ፕሮግራምህ እኛን ተከትለው ወደ ብልጽግና ለመግባት ያቆበቆቡ ኃይሎች መኖራቸውን ስትናገር ስለሰማው እኛን ያጋጠመንን ትክክለኛ መረጃ ልሰጠው እደርኩ አለ። እኛ ከወራት በፊት እነ ኮሎኔል ፈንታውን ተከትለን ስንገባ ለእያንዳንዳችን 200 ካሬ ሜትር የቤት መስሪያ ቦታና መቋቋሚያ ገንዘብ እንደሚሰጠን ቃል ተገብቶልን የነበረ ቢሆንም እንኳን ቃል የተገባው ነገር ሊፈጸምልን ቀርቶ ነፃነታችንን ተነፍቀን የቁም እስረኛ ተደርገናል አለ። እንኳን ለፋኖ ተዋጊ ይቅርና ለመከላከያ የገባውን ቃል መፈጸም የተሳነው መንግስት የተባባልነውን ተፈጻሚ በማድረግ ፈንታ አንዳንድ ተልእኮዎችን እየሰጠ ህይወታችንን ሊያስነጥቀን እየታገለን ይገኛል። ምንም እንኳን ስም ያላቸውን አመራሮች ባምቢስ አካባቢ የሚገኘው ዲኦሎፓል ሆቴል አልጋ ይዞ የሚበሉትና የሚተኙበት ቢሰጣቸውም ከስር ያለነውን ግን የመኖሪያ ቤት መስሪያ ቦታ ሊሰጠን ቀርቶ በከተማ እየተንቀሳቀስንና አንዳንድ የጉልበት ስራዎችን እየሰራን እንድንኖር አልፈቀደልንም ማለት። ከዚያ ይልቅ በመንገድ መሪነት፣ በኦፒነት፣ በሰላይነት ወደ ስጋት ቀጠናዎች እየላከ ይጫወትብን ይዟል። ከሀገር መውጣት ቀርቶ ያለ እነሱ ክትትልና ፍቃድ ከከተማ መውጣት ከልክሎ እየተጫወተብን ይገኛል። ከዚህ ጋር በተያያዘ እንደውም ባለፈው የመከላከያ አባላት የተገባልንን ቃል ይጠበቅልን፣ ጥቅም ይታሰብልን የሚል ጥያቄ አንግበው በወጡበት ሰሞን እኛም ተመሳሳይ ጥያቄ አንገበን ለመውጣት ፈልገን ነበር አለ። አንዳንድ ጓዶች ተገቢ ጥያቄ ያቀረቡ የመከላከያ አባላትን አፍሶ ያሰረና ከባድ ማስጠንቀቂያ የሰጠ መንግስት እኛም ያገኘን
በአውቶማቲክ ቀልቦ ይጨርሰናል ስላሉ ተው ነው እንጂ ተሰልፈን መውጣት ፈልገን ነበር ይላል። ሐሳቤን ጠቅለል ሳደርገው ባለቆቻችን ተታለንና አለቆቻችንን ተከትለን ከገባን በኋላ አገዛዙ በተለያየ መልኩ እየተጠቀመብን ቢሆንም የጠቀመን ነገር ግን የለም። አቶ እሸቱ የሱፍን ተከትለን የኮሪደር ልማቱን እንድንጎበኝ ካደረገን በኋላ አበላችን እንዲሰጠን ሲገባ ምስክርነታችንን ተቀብሎንና ምሳ ጋብዞን ይሸኘናል። እና ባለቆቻችን ተታለን ወደ ሰላም መስመር ብንመለስም እውነተኛውን ሰላም ግን ጫካ ውስጥ ጥለነው ከተመለስን መንፈቅ ሊቆጠር ነው ይላል። በየቀኑ ወደ ሰላም የተመለሱ እየተባለ ዜና ቢነገርብንም ሰላም አጣን እንጂ ሰላም አገኘን ማለት አንችልም። የሚያሳዝነው ነገር ታዲያ ተመልሰን ወደ ጓዶቻችን እና ወደ ትግላችን መሄድ ብንፈልግም ለእውነተኛ ትግል ነው የመጡት ብሎ የሚያምነን ስለሌለ የጠላት መጠቀሚያ ሆነናል። በትግሉ ላይ በፈጸምነው ነውረኛ ተግባርና ሳንወድ በግዳችን በሚዲያ ባደረግነው ንግግር እንኳን ወደ ትግል ይቅርና ወደ ህዝብ ተቀላቅሎ መኖር የማይቻል ሆኖብናል አለ። ስለዚህ የእኛን ፈለግ ለመከተል ያሰቡ ካሉ ያም ሲያማ ወገኔ ለኔ ብለህ ስማ የሚለው ሙዚቃ ጋብዝልን። ሰላም ያለው እናንተ ካላችሁበት የነፃነት ሜዳ ነው በልልን። የክት ልብስ ለብሰን እየመጣን በቴሌቪዥን በምንነግራችሁ አስገዳጅ ንግግር ፈንታ በግዳጅ አካላቸውን ያጡ የመከላከያ አባላት በየጎዳናው ላይ የሚጠይቁትን አስተውሉ ብለህ ንገርልን። እኛ ወደ ሰላም ጎዳና መተናል የምንለው ሰዎች ራሱ ከዚህ አገዛዝ ነፃ የሚያወጣናተን የነፃ አውጪ ያለህ እያልን ነው የሚል መልእክት አስተላልፍልን የሚል መልእክት ስለተላከልኝ እሱን ወደ እናንተ ማድረስ ወደድኩኝ። በእርግጥም አሁን ላይ እኮ ሰላም ያለው አባቴ የትግል ሜዳ ውስጥ ነው። የነፃነት ተዋጊዎች ካሉበት አካባቢ ብቻ ነው ሰላም ያለው። ዛሬ አዲስ አበባ ላይ ሰላም አለ እንዴ? በየቤቱ ብትገባ በሰላም እጦት በእንቅልፍ እጦት የሚሰቃይ ህዝብ ታገኛለህ። በምግብ እጦት ጭምር የሚሰቃይ ህዝብ ታገኛለህ። ስለዚህ ወደ ሰላም እየተመለሱ እያለ አገዛዙ በየቀኑ ፕሮፓጋንዳ ቢነዛብንም እኛ ግን ሰላም አጣን እንጂ ወደ ሰላም ተመለስን የሚል አመለካከት የለንም የሚል መልእክት ስለተላከልኝ እሱን ወደ እናንተም ወደ ሌሎች ጓዶችም ማድረስ ወደድኩ። ሌላው የአብይ አህመድና የሰላም ሚኒስተርን መግለጫ ይመለከታል። ምርጫውን ለማደናቀፍ ያሰቡ ፋኖዎችና ኦነጎች ናቸው የሰሞኑን የአርሲውን እልቂት የፈጠሩት እየተባለ ይገኛል። የሰላም ሚኒስተርም ዛሬ መግለጫ ሰጥቷል። አብይ አህመድም ትናንት በጽሁፍ ባወጣው መግለጫ ምርጫውን ለማደናቀፍ ያሰቡ ኦነጎችና ፋኖዎች ናቸው ጥቃቱን የፈጸሙት ብሏል። አብይ አህመድ አማራ ክልል ላይ አጥፍተነዋል ያሉትን ፋኖ አርሲ ድረስ አስገብተውታል። ዛሬ ናዝሬት ገብቷል ተብሎ ቤት ለቤት ሳይቀር ፍተሻ እየተካሄደ ነው። ናዝሬት ውስጥ ገብተው የመስረቅ ስራ ሰርተው ናዝሬትን ከተማ ተቆጣጥረዋል በመባሉ የተነሳ ቤት ለቤት ፍተሻ እየተካሄደ ይገኛል። እሱም ብቻ አልበቃ ብሎ አርሲም ላይ ያለውን ጥቃት የፈጸመው ከኦላ ጋር በመተባበር የአማራ ጽንፈኞች ናቸው የሚል ፕሮፓጋንዳ ሲነዛ ተሰምቷል። በአማራ ክልል አጥፍቼዋለሁ ያለውን ፋኖ አርሲ ድረስ አስገብቶ ይዞታውን ሰፊ መሆኑን ገልጿል። ቀጣይ ጥቃትም ይኖራል። እኔ ከዚህ የተረዳውን ነገር ምንድነው? ከአብይ አህመድም ከሰላም ሚኒስተርም አሁናዊ መግለጫ የተረዳውን ነገር ይሄ ጥቃት በቀጣይም ተጠናክሮ እንደሚቀጥል ነው ይገባኝ። ምክንያቱም ጥቃቱን ማስቆም የሚፈልግ ጥቃቱን ማንፈጸመው በጥቃቱ ስንት ህይወት አለፈ፣ ጥቃቱ እንዴት ተከሰተ በሚለው ጉዳይ ላይ ግልጽ መረጃ ይሰጣል አይደለም። ህብረተሰቡ እንዲያወግዝለትም እንዲያግዘውም ግልጽ መረጃ ይሰጣል። ግን ከዚህ በፊት እነ ቄስ ታጋይን ወደ አካባቢው በመላክ ፋኖዎችና ኦነጎች ናቸው ይህን የፈጸሙት በማለት ማስተባበያ ሲሰጥ ነበር። ያ ማስተባበያ ቀጣይ እልቂቶችን አዋልዷል አይደለም። እነ ቄስ ታጋይ እንኳን ከተናገሩ በኋላ 2 ዙር እልቂት ተፈጽሟል። ስለዚህ የሰላም ሚኒስተር ተብየውም አብይ አህመድም የተናገሩ ንግግር በቀጣይ ጥቃቱ ተስፋፍቶ የሚቀጥል መሆኑን ያሳየ ነው። አሁንም የመደባበቅ ስራ እየሰሩ መሆኑን በግልጽ ያሳየ ነው። መሰረት ሚዲያም ገልጿል። የመንግስት ሰራተኞች ሳይቀር ገበሬዎች አስመስለው የገበሬ ልብስ በማልበስ ኢንተርቪው እያደረጉ ይገኛሉ በማለት በትናንትናው ዕለት ዘገባ ሰርቶበታል። ጥቃቱን የሚፈጽመው ማን እንደሆነ ጠፍቷቸው አይደለም እና አብይ አህመድ መረጃ አላቸው። በደንብ አሳምረው መረጃ አላቸው። እንደምታዩት በቪዲዮ ላይ የህፃናትን ማህተብ በሚበጥስ ኃይል አባቴ ከአይኤስአይኤስ ጋር ከአልሸባብ ጋር ግንኙነት ያለው ኃይል ተመስርቷል። ይሄ አደረጃጀት የኢትዮጵያ ሙስሊሞችን የሚመለከት አይደለም። የኢትዮጵያ ሙስሊሞች በሰላም ውስጥ መኖር የሚፈልጉ ናቸው። እንደ ኦርቶዶክሳውያን ሁሉ በሰላም እጦት የሚታመሱ ናቸው። ሀገራቸውን ማፍረስ የሚፈልጉ አይደሉም።
ሌላውን የሃይማኖት ተከታይ አጥፍተው ለብቻቸው መኖር የሚያቅዱ አይደሉም። በዚህ ሀገር ውስጥ አብረን እየተወረርን አብረን እየተከላከልን ለሺህ ዓመታት አብረን ኖረናል አይደለም እንዴ? ባህሪያቸው ይታወቃል። ይሁንና ችግር በተስፋፋበት ሀገር ላይ፣ ድህነት በተስፋፋበት ሀገር ላይ፣ የሰላም እጦት በገነገነበት ሀገር ላይ የአሸባሪ ህዋሶች ኤጀንት ማግኘት ይችላሉ። አሁን በተለያዩ ሀገራትም አሸባሪዎች ላይ እርምጃ የሚወሰድበት ሰዓት ላይ ኢትዮጵያውያኖች እየተገኙ መሆናቸው የሚዘነጋ አይደለም። ያም ብቻ አይደለም፣ በሀገር ውስጥም ጭምር ህዋሳቸውን ዘርግተዋል፣ ሴላቸውን ዘርግተዋል። ባለፈው የምስራቅ አፍሪካ የአሜሪካ ወታደራዊ አዛዥ መጥቶ ለአብይ አህመድ ካስተላለፈው መልእክቶች መካከል አንዱ ይሄ ነው። ኢትዮጵያ የአሸባሪዎች መቀፍቀፊያ ሀገር ሆናለች። ዜጎች እየተሰደዱ ድሮ አረብ ሀገር ሄደው ነበር የሚሰሩት። ዛሬ ግን የሽብር ድርጅቶችን እየተቀላቀሉ ይገኛሉ፣ ኢትዮጵያም ውስጥ መረባቸውን እየዘረጉ ይገኛሉ የሚል መረጃ ደርሷቸዋል። እና አብይ አህመድ ግን ዛሬም ብቻ የሚያስበው መሆናቸው የተነሳ ለዛሬ ምን ጥቅም አለው ነው አባቴ፣ ነገ ምን ጉዳት አለው ብለው የሚያስቡ አይደሉም። አብይ አህመድ ሁል ጊዜ አስተሳሰቡ እንደዛ ነው። ለአንድ ቀን ነው የሚያስበው። ዛሬን ለማደር ያስችለኛል አያስችለኝም፣ ነገ ይጎዳኛል አይጎዳኝም የሚለው አያሳስበው። ስለዚህ እውነቱን በመውጣት ፈንታ የሚጠሏቸውን የሚታገሏቸውን ኃይሎች ለማውገዝ እየተጠቀሙበት ይገኛሉ። ይሁንና ግን በቪዲዮ እናሳየኋችሁ ማተብ የሚበጥስና ንጹሐንን የሚጨርስ ኃይል ኢትዮጵያ ውስጥ ተመስርቷል። የሽብር ድርጅት ተመስርቷል። ይዘርፋል። በነገራችን ላይ ዓላማው መግደል ብቻ እንዳይመስላችሁ መዝረፍም ጭምር ነው። ይህን እያደረገ ያለው ከነ አብይ እውቅና ውጭ አይደለም፣ ከነ ሽመልስ እውቅና ውጭ አይደለም። የሀብት ሽግግር ብለው ባቀዱ መሰረት ልክ ኃይሉ ይሄ የሽብር ኃይል ሊገባ ሲል አካባቢው ያለ አመራር ለቆ እንዲወጣ ይደረጋል። የጸጥታ ኃይል ለቀው እንዲወጡ ይደረጋሉ። ይህን ነው የሚጠቀሙት ቴክኒክ። ከዛ ገብቶ ጨፍጭፎ ዘርፎ ሀብት ካጓጓዘ በኋላ ዜናው እንዲወጣ ይደረጋል። መከላከያ እንዲገባ ይደረጋል። ስለዚህ ህዝብን የመዝረፍ የማራቆት ዓላማ ያለው ነው። ምርጫን ለማጨናገፍ የመጣ ኃይል ነው አለ አብይ አህመድ። እንደዛ ከሆነ እስካሁን ድረስ የተፈጸሙት ጭፍጨፋዎች ምርጫ ለማጨናገፍ ተብሎ የተደረጉ ነበሩ ማለት ነው። ይህ ጭፍጨፋ እኮ ትናንትና ለመጀመሪያ ጊዜ የተካሄደ አይደለም አይደል እንዴ? ህዳር 13 ለ14 2016 ሌሊት ምስራቅ አርሲ ሸርካ ወረዳ ቦረር በተባለ ቀበሌ 29 ንጹሐን ኦርቶዶክሳውያን ረግፈዋል። ጥቅምት 2016 በምስራቅና ምዕራብ አርሲ በሸርካ በጭልጮ በቆሬ ወረዳዎች ከ69 በላይ ኦርቶዶክሳውያን ተገድለዋል። ከ50 በላይ ቆስለዋል። በርካታ ንብረት ወድሟል። በርካታ ቤተክርስቲያን ተቃጥሏል። ጥር 2016 ምዕራብ አርሲ ላይ እንደዚሁ ጥቃት ተፈጽሟል። የካቲት 17 2018 በመርቲ ወረዳ ፍቅርሳ 7 ኦርቶዶክሳውያን ተገድለዋል። የካቲት 19 2018 በሸርካ ወረዳ ጃዊ ዋጩ ቀበሌ 29 ኦርቶዶክሳውያን ተገድለዋል አይደለ? አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አካባቢ በተፈጸመ ጥቃት በርካቶች የህይወት ዋጋ ከፍለዋል። የካቲት 2018 8 ገድለው 5 አፍነው ወስደዋል። በዚህ ዓመት ብቻ 6 ዙር ጥቃት ተካሂዷል። በዚህ ዓመት ብቻ እና እነዚያ ሁሉ ጥቃቶች ምርጫን ለማክሸፍ ተብለው የተሰነዘሩ ናቸው ማለት ነው። እና መግለጫ እንኳን ሲሰጡ እኮ በአግባቡ አያስቡ፣ በአግባቡ ማለት ነው። ምርጫውን ለማደናቀፍ ያሰበ ኃይል ነው ጭፍጨፋ የፈጸመው ብለን ከተናገርን የእስካሁኑስ ለምን ዓላማ ነበር ተብለን እንጠይቃለን ብለው እንኳ አያስቡም። እውነቱ ግን እንደዛ አይደለም። እውነቱ ግዙፍ ህልም ያነገበ ኦርቶዶክሳውያንን የመጨፍጨፍና ሀብታቸውን የመዝረፍ እቅድ ያነገበ ኃይል የሚፈጽመው ጭፍጨፋ ነው በመዋቅር ታግዞ። ያ ጥቃት ደግሞ አርሲ ላይ እንዲቆም ይቅርና አዲስ አበባ ላይ እንዲስፋፋ ይደረጋል። አባቴ አዲስ አበባ ያለ ህዝብ ስማ፣ ነገ ከባድ የሆነ እንቅስቃሴ ሲመጣ አብይ አህመድ ጠራርጎ እንደሚያስወጣ አትጠራጠር። ሀብትህን እየነጠቀ ባዶ እጅህን ያስወጣሃል። ይሄ እንደሚከሰት ለመገመት ነቢይ መሆን አይጠይቅም። ስለዚህ አርሲ ላይ የተፈጸመውን ጉዳይ ሊያስቆሙት ይቅርና የአርሲውን ጥቃት ሊያስቆሙት ይቅርና ወደ አዲስ አበባ ሊያስፋፉት የሚሞክሩት መሆኑ መታወቅ አለበት። መፍትሄው ኮንሰርታችሁን ሰርዙልኝ እያሉ ማልቀስ አይደለም። ያዘጋጃችሁትን ኮንሰርት ሰርዙ እያሉ መጨቃጨቅ አይደለም። አልቅሱልኝ እያሉ መጠየቅ አይደለም። አባቴ ቆፍጠን ብሎ ራስን ለመታደግ መንቀሳቀስ ነው። ሌሎችን ለማጥቃት አይደለም። ራስን ከጥቃት ለመከላከል ማሰብ ነው። እንደ ሀገር የመጨረሻ አፓርታይድ ተብሎ ሊገለጽ የሚችል እርኩስ የሆነ አገዛዝ መጥቷል። እንደ ሀገር ማለት ነው። አውዳሚ የሆነ አገዛዝ፣ ዜጎችን በተለያየ መልኩ የሚከፋፍል አገዛዝ። በሃይማኖት ከፋፍሎናል፣ በማንነት ከፋፍሎናል። ትናንት የሰራሁትን ቪዲዮ አይታችኋል። ከ25 ሚኒስትሮች መካከል 2 ኦርቶዶክሳውያን ናቸው ያሉት። በነገራችን ላይ ኢትዮ ፎረም በዚህ ጉዳይ ላይ የሚሰራውን ፕሮግራም አለማድነቅ አይቻልም። ኢትዮ ፎረም ያየሰው ሽመልስን አለማድነቅ አይቻልም።
ትናንት የሚያለያዩን ሐሳቦች ነበሩ። በተለይ ደግሞ ከትግራዩ ጦርነት ጋር ተያይዞ ኢትዮ ፎረም ያለው አታይ ተገቢ ነው ብዬ አላስበም ነበር። ያንንም በተመለከተ ፕሮግራሞች ሰርቻለሁ፣ ያለኝን ቅዋሜ ገልጫለሁ። ትናንት ከትግራይ በኩል ቀሳውስቱ ምሁሩ ተሰባስቦ ሲመጣ በዚህኛው በኩል ያለው ግን እጁን ወደ ላይ አድርጎ አንከርፍፎ መጠበቅ አለበት ብሎ ማለት ልክ አይደለም። ትናንት ሁላችንም ጥፋት መስመር ውስጥ ነበር። እዛ ጥፋት ውስጥ መስመር ውስጥ ልንገኝ የቻልነው ደግሞ አጥፊ አጨፋጫፊ የሆነ ስርዓት በመምጣቱ የተነሳ ነው። እንደዚህ አይነት እኩይ ስርዓት መምጣቱን አናቅም ነበረ። ስለዚህ አንድ መንግስት ደግሞ ወደ ስልጣን ሲመጣ ቃሉን መሰረት አድርጎ መደገፍ በኢትዮጵያ ብቻ ሳይሆን በመላው ዓለም ያለና የሚኖር ነው። አሜሪካኖችም ትራምፕ ሲመጣ አጨብጭመው ነው የሚቀበሉት። የተለያዩ ዲሞክራሲ ባለባቸው ሀገራት በሙሉ አንድ ሰው እኮ የሚመርጡት የተሻለ ነው ብለው ነው። የተሻለ ነው ብለው የሚመርጡት ደግሞ ተግባሩን አይተው አይደለም፣ ንግግሩን አይተው ነው። ስለዚህ ኢትዮጵያውያንም የአብይን ንግግር ሰምተው ድጋፋቸውን ቢሰጡ እንደ ወንጀል ሊቆጠርባቸው አይገባም። ስለዚህ ያንን ኬዝ መልሰህ እያመጣህ በጸጸት አለንጋ አትግረፈን፣ አታሰቃየን በማለት አጸፋ ስሰጥ ነበር እና የዛሬውን ጥቃት ደግሞ በትናንት ንግግር ማጣፋት ልክ አይደለም። ትናንትና እንደዚህ ስትሉ ነበር፣ ቻሉት የሚል አካሄድ ልክ አይደለም በማለት ስቃወም ነበረ። ከዛ ውጭ ደግሞ አብይ አህመድን ለማስወገድ ሀገራዊ ትብብር ወሳኝ መሆኑን ትረዳለህ። በሰሜኖች መካከልም ትብብር መፈጠሩ ወሳኝ መሆኑ የሚጠፋ አይመስለኝም። አንተ እያደረክ ያለው ነገር ግን በትግራይና በአማራ መካከል መለዘብ ሲከሰት እንደገና ቁስል የማከክ ስራ እየሰራ ነው። ሰሜኑ እንዳይገናኝ እያደረክ ነው። ትናንት እንዲህ ብለዋችሁ ነበር፣ በላይነሽ አመዴ ይሉ ነበር፣ ትግራይ ሲደበደብ እንደዚህ ይሉ ነበር እያልክ የትናንት ቁስል ማከክ የዛሬ ግንኙነትን የሚያበላሽ ነው። ይሄ የሚጠቅመው ደግሞ አብይን ነው እያልኩ ስቃወመው ነበር። አሁን የዚህ አይነት ዘገባም እየቀረ መጥቷል ብዬ አስባለሁ። ከዛ ውጭ ግን ኢትዮ ፎረም የሚሰራቸው እያንዳንዱ ፕሮግራሞች ነገ ለታሪክ ማጣቀሻ የሚሆኑ ናቸው። አብይ አህመድ ሃይማኖትን በስተመለከተ የሚሰራውን ሴራ በሱ ልክ ውስጡን ቦርቡሮ አውጥቶ ለታዳሚ ያቀረበ ካለ ልትነግሩ ትችላላችሁ። የማይወዱት አለ። ስልታዊ የሆኑ የአብይ አህመድ ደጋፊዎች ኢትዮ ፎረም ሲባል ኢትዮጵያም ታስጠላችኋለች። ይሄ ይገባናል። ፎረም ከሚለው ስም ፊት ለፊት ኢትዮ በመኖሩ የተነሳ ኢትዮጵያ የምትባለው ሀገርም እንዳስጠላቻቸው ምናቃቸው በርካቶች ናቸው። ይሁንና ግን የአብይ አህመድን ጥቃት፣ የአብይ አህመድን አስተሳሰብ፣ የአብይ አህመድን ሴራ በማስረጃ እያጋለጠ ኦርቶዶክሳውያንን በተመለከተ ለምሳሌ ትናንት ፕሮግራም ሰርቷል። ገብታችሁ ብታዳምጡት አብይ አህመድ ኦርቶዶክስን ታርጌት ያደረገው መቼ እንደሆነ ይገባችኋል። ለምን እንደሆነ ይገባችኋል። ስለዚህ በዚህ ስራው ኢትዮ ፎረምን ያየ ሰው ሽመልስን አለማድነቅ አልችልም። ስለዚህ መፍትሄው ኮንሰርት ሰርዙልኝ ማለት አይደለም፣ አልቅሱልኝ እያሉ ጥሪ ማድረግ አይደለም፣ ወግድልኝ ነው። የወለጋ ሞዴል መከተል ነው። ወግድልኝ፣ ልገለኝ አትችልም፣ በህይወት የመኖር መብት አለኝ ብሎ መታገል መቻል ነው። የአብይ ንግግር በተረፈ በወለጋ እንደተከሰተ ሁሉ በአርሲ መከሰቱ የሚቀር አይደለም። ይሄ ሂደት ነው አባቴ፣ ልታቋርጡ የምትችለው አይደለም። ትናንትና ወለጋ ላይ ከገደሉ በኋላ ራሳቸውን የተገደሉትን ታርጌት ያደረገ ዘመቻ ይከፍቱባቸው ነበር። ትናንት ኦኤምኤን የተባለ ሚዲያ ያወጣውን ዘገባ ስትመለከቱ እሱን አይደለም ራሳችሁን ራሱ ትጠላላችሁ። ከነዚህ አይነት ሰዎች ጋር በአናገር ውስጥ መፈጠረ ራሱ ትጠየፋላችሁ፣ የምር ትጠየፋላችሁ። ጀዋር መሐመድ ዛሬም ኦኤምኤንን የምታስተዳድረው አንተ ከሆንክ ልታፍር ይገባሃል። ኦኤምኤን ላይ ድርሻ ካለ እንደዚህ አይነት ዘገባ የሚያወጣው በአንተ ይሁንታ ከሆነ ልታፍር ይገባሃል። የመጨረሻ ማለት ልታፍር ይገባሃል። ትናንት በተጨፈጨፉ ኦርቶዶክሳውያን ላይ እንደዚህ አይነት ዘመቻ መልሶ ሲከፍት ሰው ልጅ አይምሮን በዛ ደረጃ ቆልፎ ኦኤምኤን እንደዚህ አይነት ስራ የሚሰራው በአንተ እውቅና ከሆነ ልታፍር ይገባል። እኔ ግን ጀዋር ይቆጣጠረዋል ብዬ አላስብም። ከዚህ በፊት ወለጋዎች ላይ ሲያሾፉ መጨረሻ ላይ እሳቱን እንዳጨዱት ሁሉ ሲዎች መንግስት እንደሌለ ሲገባቸው፣ ጥቃቱ እንደማይቆም ሲገባቸው ያልሞት ባይ ተጋዳይ ትግል መለኮሳቸው የሚቀር አይደለም። ሌላው ከአርሲ ኦርቶዶክሳውያን ባለፈ መላው አማራ ክልል በመላው ኢትዮጵያ ዜጎች እያለቀሱ ባለበት ሁኔታ በአዲስ አበባ ኮንሰርት ለማዘጋጀት ታቅዶ ነበር። ያ ኮንሰርት ከአርሰናል አሸናፊነት ጋር ተያይዞ ይሁን ከብልጽግና የምርጫ አሸናፊነት ጋር ተያይዞ ባይታወቅም ኮንሰርት ተጠርቶ ነበር። ያ ኮንሰርት ከባድ የሆነ ተቃውሞ በማስተናገዱ የተነሳ እነ ሳሚዳን፣ ታደለ ሮባ፣ ራሄል ጌቱ የመሳሰሉ አርቲስቶች ከኮንሰርቱ ራሳቸውን ማግለላቸውን ገልጸዋል። በዚህም ሊመሰገኑ ይገባል። ሳሚዳን ማለት በጣም አራዳ የሆነ ሰው፣ በጣም ወዶ ማከብሮ ሰው ነው። በነገራችን ላይ
እና አይ በዚህ መልኩማ እናንተን የሚያስከፋ ኮንሰርት ላይ ልናስተንስ አንችልም፣ ልንዘፈን አንችልም በማለት ሀሳባቸውን በመቀየራቸው ሊመሰገኑ ይገባል። እነ ሰለሞን ሙሄ እነ ይሁኔ በላይ ደግሞ በተወሰነ መልኩ ድምፅ በመሆናቸው ሊመሰገኑ ይገባል። ይሁኔ በላይ ጎጃም የጤፍ ምድር ዘፍኖለት የማይጠግበው ምድር ይህን ያህል በጦርነት ሲታመስ አንድ ቀን እንኳን ድምፅ አለመሆኑ ያሳዝናል። ለህዝብ ድምፅ የመሆን ግዴታ የተሰጠው ለቴዲ አፍሮ ብቻ ነው እንዴ? አስቴር አወቀን አይመለከትም? ኤፍሬም ታምሩን አይመለከትም? ይሁኔ በላይን አይመለከትም? እንደ ሁል ጊዜ በህይወት የሌለች ሀገር ኢትዮጵያ እያሉ ማነብነብ ምንድነው ትርጉሙ? በመከራ ውስጥ ላለ ህዝብ ሁሌ ፌሽታ የሚሰበክበት ዘነጡ መጡ እያሉ እውነቱን የሚክድ ዘፈን ማነብነብ አይበቃም ወይ? ከዚህ ባለፈስ ለወገናችሁ ድምፅ መሆን የለባችሁም ወይ? የአርሲው ብቻ ሳይሆን ይሁኔ በላይ የጎጃሙ አይመለከትም ወይ? መላው አማራ አይመለከትም ወይ? የጎንደር ጉዳይ አይመለከትም ወይ? አማራ ተብለህ ታርጌት የምትደረግ አይደለ እንዴ አንተ? አሁን እኮ ኢትዮጵያ ውስጥ መተህ ልስራ ብትል እንደ አንድ አማራ ነው የሚያውቅ ሲስተሙ የሚያስተናግድ በዛ መልኩ ነው። እንዴት አድርጌ ከውጭ አመጣውን ሀብት ልዝረፈው ነው የምትባለው። እና ከዚህ ሲስተም ጋር ተስማምተው መኖር የቻሉ አርቲስቶች በእጅጉ ይገርሙኛል። በተረፈ ይህን ኮንሰርት ያዘጋጀው የእስክንድር አመራር የነበረ የፒያሳ ቦዘኔ ነው። የፒያሳ ቦዘኔ ቢኒያም የልደትዬ ቢኒያም የሳንጃው ምናምን በሚል ስም የሚጠራ ፌስቡክ ስም የሚጠራ አንድ ቦዘኔ ነው ያዘጋጀው። ኮንሰርቱ መቅረት የለበትም። በቃ ከገቢው ላይ የተወሰነ ፐርሰንት ቦጭቀን ለአርሲ ተፈናቃዮች እንሰጣለን እያለ ይገኛል። በአንድ ወቅት እስክንድር ነጋ የባልደራስ አመራር ከፍተኛ አመራር አድርጎት የነበረው ልጅ ማለት ነው። እስክንድር ነጋ አመራር አይወጣለት የተባለ ሰው ታውቃላችሁ? አመራር ደግሞ ለምን እንደማይወጣለት ገብቷችኋል? ከኤርሚያስ ለገሰ አንስታችሁ ማለት ነው። አመራር የማይወጣለት የእሱን ስልጣን እስከተቀበላችሁ ድረስ ሌባ ብትሆኑ ቦዘኔ ብትሆኑ ከሃዲ ብትሆኑ ምን ብትሆኑ ግድ አይሰጠው፣ ብቻ የእሱን ስልጣን ተቀበሉ። ለዛም ነው እንግዲህ ከበፊት ጀምሮ ከእስክንድር ስር ያሉ ኃይሎች በሙሉ በክደም መስመር ውስጥ የምታገኟቸው። ሰናይት የምትባል ነበረች አዲስ አበባ ምናምን ማለት ነው። መጨረሻ ላይ እሱና ስንታየሁ ቸኮልም ላይ ስትዘምት ነበር። ስንታየሁ ቸኮል ነው እንግዲህ እስክንድር ጋር ተሰልፎ እስካሁን በክደት መስመር ያልተገኘ እሱ ብቻ። አብዛኞቹን ስትመለከቱ እነ ቢኒ የሳንጃው ሳይቀሩ ቢኒ የሳንጃው እስር ቤት ሲታሰር ምን ሲል ነበር። መጨረሻ ላይ ግን የብልጽግና ደህንነት ሆኖ ሲስተሙ ጋር ተሞዳምዶ እየሰራ ይገኛል። ስለዚህ የኮንሰርት መሰረዝ የለበትም እያለ ከሚያለቀልቁ ሰዎች መካከል አንዱ ይህ ሰው መሆኑ ታውቋል። በተረፈ በአዲስ አበባ ላይ የሚፈጸመው ጥቃት ተጠናክሮ ቀጥሏል። ይህን ኮንሰርት ለማሰረዝ የአርሲው አይደለም የአርሲው ሳይሆን የአባዱ ምክንያት ብቻ በቂ ነው። ከካሳንቺስ ቤታቸውን አፍርሰው ወደ አባዶ የሸኟቸውን የአዲስ አበባ ተወላጆች ትናንት ጊዜያዊ መጠለያቸውን ሙሉ ለሙሉ በሳት አወድሞባቸው ይሄ የሚጠበቅ ጉዳይ ነው በነገራችን ላይ ማለት ነው። ከካሳንቺስ ከነቀለ በኋላ ከአባዶ ላይ ከትመህ ነዋሪ ሆነ እንድትኖር አይፈቅድልህም። ያገዛዝ አባቴ ምን ያደርጋል መሰላችሁ? ከነዛ ነዋሪዎች መካከል ለአንዷ ኮንዶሚኒየም ይሰጣል። ኮንዶሚኒየም ይሰጥና ከአንድ ጀሪካን ቤንዚን ጋር ይልካታል ማለት ነው። ይህንን ቤትሽ ውስጥ አርከፍክፊውና አቃጥሊውና ውጪ ይባላል ማለት ነው። ከዛ ከጎረቤት በተነሳ የእሳት አደጋ እንደዚህ ያለ ሰፈር ወደመ የሚል ዜና ይሰራል። ስለዚህ ብልጽግና የአዲስ አበባ ህዝብ የሚያፈናቅለው በሁለት መንገድ ነው እያልኩ ስናገር ነበር። አንደኛው የኮሪደር ልማት ነው፣ በልማት ስም ነው። ሁለተኛው ደግሞ በእሳት ነው። በአዲስ አበባ በተለያዩ ቦታዎች በሸማተራ በኮልፌ አጠና ተራ ትልልቅ አዳራሾች፣ እነዚህ አዳራሾች ሁሉ የተቃጠሉት ብሔራቸው ታይቶ ነው። ስብጥሩ ምን ይመስላል? እነማን ናቸው ቢዝነስ የሚሰሩባቸው? የእኛ ቤተሰቦች አሉ የሉም ተብሎ ከተጣራ በኋላ እሳት ይለኩሱባቸዋል። እና ይህን አገዛዝ ለማስወገድ ታዲያ ከየትኛውም ኃይል መተባበር አይጠይቅም ወይ? ተባበር ሲባል የሚያቅለሸልሻችሁ ወገኖች የብልጽግና ስልታዊ ደጋፊዎች ናቸው የምለው ስለዛ ነው። እንደዚህ አይነት እኩይ አገዛዝ ቤትህን ህጋዊ ካርታ አለው ምናምን የምትለው መጥቶ ሲፈልግ ያለ ካሳ በኮሪደር ልማት ስም አርሶ የሚጥል ከዛ ኮንዶሚኒየም ትቀበላለህ አትቀበልም፣ አልቀበልም ካልክ የራስህ ጉዳይ ይልሃል። ፍርድ ቤት ብትሄድ የምታገኘው ተመሳሳይ ነው። ሰሞኑን አይታችኋል። ወለድ አካባቢ አንድ ቪአይፒ እንትን የተሰጠው የብልጽግና ሰው ችሎት ላይ ዳኛዋንና ሌላ ሰው ገሎ ወጥቷል። ረሽኗቸው ማለት ነው። እና ምንድነው ምክንያቱ ብላችሁ ግን አስቡት። ምን አይነት ውሳኔ ቢሰጥ ነው እንደዚህ አይነት ነገር የፈጸመው? ምን አይነት ውሳኔ ቢሰጥ ነው? የብልጽግና ሰው በመሆኑ የተነሳ ታጥቆ ገብቶ ጥቃቱን ፈጽሞ ወጣ። ሌላ ምስኪን ቢሆን ደግሞ ምን ያደርግ ነበር? ራሱ ወይ ሲያጠፋ ልታገኙት ትችላላችሁ። መናገር የማይችልበት ሁኔታ
ቢሆን ኖሮ ደግሞ ሌላ የኔ ቢጤ ቢሆን ኖሮ ምን ሊያደርግ እንደሚችል አስቡት። ስለዚህ ፍርድ ቤት ሄደህ የምታገኘው ዳኝነት የለም። እዛም ስትሄድ ሌላ ዲክታተር ነው ቁጭ ብሎ የሚጠብቅህ፣ ሌላ ፍርደ ገምድል ነው ቁጭ ብሎ የሚጠብቅህ እና ወገኖቻችንም ጊዜያዊ መጠለያ ውስጥ መኖራቸው እንኳ ከንክኗቸው የአዲስ አበባ መሬት ቸብችበው ቢሊዮነር የሆኑት ትልልቅ አፓርትመንቶችን የገነቡት ሰዎች እነዛን ሰዎች የቆርቆሮ ቤት ማያታቸው ከንክኗቸው አቃጥሎባቸዋል። እነግርሃለሁ ይሄ ተረኛ አካል የሚባለው ኦህዴዳዊ ግብስብስ እሱ ቪኤት እየነዳ ኢንቪንሲብል ትልልቅ መኪኖችን እየነዳ አንተ ባጃጅ ማሽከርከርህ ለቅናት የሚዳርገው እርኩስ ስብስብ ነው። ክፉ ስብስብ ነው። ክፉ እኩይ ስብስብ ነው። እሱ ቪኤት እየነዳ አንተ ባጃጅ መንዳትህ ለቅናት የሚዳርገው ስብስብ ነው። ሪል ስቴት ገንብቶ ትልቅ አፓርትመንት ውስጥ ቪላ ውስጥ እየኖረ የአንተ ጊዜያዊ መጠለያ የሚረብሸው ኃይል ነው እና ቤታቸውን አቃጥለውባቸዋል። ይሄ ብቻ ኮንሰርቱን ለማቋረጥ በቂ ነው። ሌላው ምርጫው ስንሻውን ይመለከታል። ምርጫው ስንሻው ትብብሩን በጭንቅላቱ ተክሎታል። አባቴ ከ3 ወር በፊት ጀምሮ ፕሮግራም ሰርተንበት ነበር። አሳየ ደርቤ እኮ ሰዎችን በደንብ ይረዳል፣ በደንብ ያውቃል እኮ አይደለም እንዴ? የጠለስ ሚዲያ ቤተሰቦች ከ3 ወር በፊት ይሄ ደግሞ ማን ነው እያላችሁኝ ፕሮግራም ስሰራ ነበረ። ይሄም በሀገረ አሜሪካ ቤተክርስቲያን የራሱን ቤተክርስቲያን ከፍቶ በካሴት ቅዳሴ ከፍቶ ህዝብ ሲበዘብዝ የነበረ ነው እያልኩ ፕሮግራም ወደ እናንተ ሳደርስ ነበር። ምርጫው ስንሻው ማለት በሀገረ አሜሪካ ቤተክርስቲያን እስከ መክፈት ድረስ የደረሰ ሆቴል ቤት ከፍቶ፣ አልጋ ቤት ከፍቶ፣ ካራምቡላ ቤት ከፍቶ፣ መሸታ ቤት ከፍቶ ሁሉንም የንግድ አይነቶች ሞክሮ መጨረሻ ላይ ቤተክርስቲያን እስከ መክፈት የደረሰ ሰው ነው። ስለዚህ የሆነ ሰዓት ላይ እንደውም በካሴት ቅዳሴ ከፍቶ በአግባቡ እስከ መጨረሻ ድረስ ካሴቱን አልደመሰሰው ኖሮ ቅዳሴው ሲያልቅ የኤፍሬም ታምሩ ዘፈን ቀጠላሉ እና ቄስ አታመጣም እንደ ሲባል 2 ቄሶች ቀጥሮም በዛ ለመግፋት ጥረት አድርጎ ነበር። መጨረሻ ላይ ግን አሜሪካን ሀገር አልመቸው ሲል ኢትዮጵያ ውስጥ ገብቼ ያንን በስቃይ ውስጥ የሚገኝ ህዝብ እሱን ሽጬ ለምን ሆዴን አልሞላም ብሎ ወደ አዲስ አበባ የመጣ ሰው ነው እያልኩ በተደጋጋሚ ወደ እናንተ ፕሮግራም ሳደርስ ነበር። ኤንቢሲ ላይ እየቀረበ ቅማንት አማራ ነው፣ አገው አማራ ነው እያለ ሲናገር አዎ አማራ ነው ሲሉ አንዳንዶች የለም በዚህ ጊዜ እንደዚህ አይነት አስተሳሰብ ትክክል አይደለም፣ አገው ራሱን የቻለ ህዝብ ነው፣ ቅማንት ራሱን የቻለ ህዝብ ነው ብለን ልዩ ዞን ሰጥተናቸዋል አይደለም እንዴ? አርጎባ ልዩ ወረዳ ተሰጥቶታል። ልዩ ወረዳ ያልተሰጣቸው የሉም። በኦሮሞንም ብትመጡ በልዩ ዞን ተካሏል። ስለዚህ እንደገና ስጋት እንዲሰማቸው ሆን ብሎ እየቀሰቀሰ ነው ይሄ ሰውዬ። እነ ብሩክ ጋር መጥቶ በዚህ ደረጃ የሚሟገተው ዛሬ አማራው ራሱ ዋጋ እየከፈለ ባለበት ሁኔታ አገው በማንነቱ ስጋት እንዲሰማው ቅማንቱም እንዲሰማው የመቀስቀስ ስራ እየሰራ ነው እያልኩ ፕሮግራም ወደ እናንተ ሳደርስ ነበረ እና ይሁንና አሁን ላይ የኤንቢሲ ቤተኛ የብሩክ ከበደ ምርኮኛ የግርማ ሰይፉ ጓደኛ የሆነው ምርጫው ስንሻው አገሩንም ትብብሩንም ህዝቡንም በጭንቅላቱ ተክሎት በሚዲያ በኩል ብቅ ብሏል። እስኪ ምን እንዳለ እንስማው። አሸናፊው የኢትዮጵያ ህዝብ ነው። መንግስት ይመጣል፣ መንግስት ይሄዳል። ዛሬ ኢትዮጵያ እድሎችም ፈተናዎችም ፊት ለፊቷ ተጋርጠውባታል። የዛሬው ማሸነፏ የዛሬን በሰላም ማሸነፏ የተደገሰላትን ጥፋት አሸንፋ በሰላም ተቻችለን እንሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፏል። ምርጫውን በድል ተወጥተናል። አለቀ። የምርጫው ጉዳይ ጠላቶቻችን እንዳሰቡልን አይደለም የሆነው። በተለይ ከምርጫ ጋር በተያያዘ ጉዳይ አንድ ጥይት ሳይጮህ ለዚህ ከደረስን የኢትዮጵያ ህዝብ እንደፈለገው አድርጎ አልፎታል። እንደሰማችሁት ነው እንግዲህ ምርጫው ስንሻው ይሄንን ንግግር ያደረገው ከትብብሩ እውቅና ውጭ ነው። ትብብሩ እውቅና ውጭ ነው። አንድ ጥይት ሳይሰማ ምንም አይነት ኮሽታ ሳይፈጸም ምርጫው ተካሂዷል ይላል። አብይ አህመድ ግን ቦምብ እየለቀምን ነበር፣ በየአካባቢው ጦርነት ታውጆብን ነበር እያለ ሲናገር የነበረ ቢሆንም ምርጫው ስንሻው ግን የለም ጥይት ኮሽታ የሚባል አልተሰማም። መንግስታችን እናመሰግናለን፣ ህዝባችን እናመሰግናለን። አቤት ህዝብንማ ስንት ጊዜ እንደጠራው ከዚህ ጽዩፍ አፉ ህዝብ የሚል ቃል ሲወጣ ህዝብ መሆንን ትጸየፋላችሁ። የምር ነው የምላችሁ። ህዝብ ተብሎ መጠራት ያስጠላችኋል። እንደዚህ አይነት ከሃዲ የመይሳው ካሳን የቴዎድሮስን ፎቶ ከጀርባው አስቀምጦ
አስቀምጦ ይህንን ስናገር አሁን ጎንደር ተሰደበ እያለ ይመጣላችኋል። ስኳድ ማለት ጎንደር ተሰደበ። ጎንደርን የሰደብኩት እኔ ነኝ ወይስ እሱ ነው ያሰደበው? ጎንደርን ያሰደበውም የተሳደበውም እሱ ነው። እንደዚህ ባለ ግለሰብም ጎንደር አይወከልም። ግን አሁን ላይ ፖለቲካው መድረክ ላይ የሚገኙ ሰዎች ስትተቿቸው ወሎ ላይ እንደፈለጋችሁ መተቸት ይፈቀድልሃል። አባቴ ይፈቀድልሃል። ጎጃም ላይ አንዱን ከሃዲ ብትዘምትበት አብሮ ይዘምታል። ጌትነት አለመሆኑ አምጥቼ ርዕስ ባደረገው አሳየ ይህን ሰው ብለህ ነው እንጂ የሚለኝ አንድ ሰው መጥቶ ሲቃወመኝ አታይም። ሸዋ ላይ አንዱን ከሃዲ ዘመቻ በከፍትበት ዳምጦ ተሰማን ርዕስ ባደርገው ሸዋ ተሰደበ ብሎ ዘመቻ የሚከፍት አትመለከትም። ጎንደር ላይ ያለ ግን በጎንደር አማራ ስም የሚያጭበረብር የአማራ ኃይል የሆነን ከሃዲ አምጥተህ ፕሮግራም ስታደርግ ጎንደር ተሰደበ ይባላል። ጎንደር በእንደኔ አይነቱ እንዴት ነው ሊሰደብ የሚችለው? ክቡር ህዝብ እኮ ነው። ጀግና ህዝብ እኮ ነው። ባለማተብ ህዝብ እኮ ነው። እንዴት ነው ልሰርበው የምችለው? እኔ የሚገርመኝ ከዛ ባለማተብ ህዝብ ጉያ ውስጥ እንደዚህ አይነት እባቦች መፈጠራቸው ነው የሚገርመኝ። የሚደንቀኝ ይሄ ነው። አሁን ፖለቲካው ውስጥ የሚገቡ ጉዶችን ስትመለከቱ ወይኔ የመይሰው ሀገር ምን አይነት ፖለቲካል ኤሊት እየፈጠረ ነው ብላችሁ መጠየቃችሁ አይቀርም። የመይሰውን ፎቶ ለምን አታዋርደውም? ምርጫው ስንሻው እንዳንተ አይነት ካዲ ጀርባ ሆኖ ያንተ ንግግር ማዳመጥ የለበትም። አውርደው እና እንደዚህ እያል በወቅቱ ስንናገር የነበረ ቢሆንም ትብብሩ ግን አመራሬ እያለ እስከ መጨረሻው ድረስ ይግዞት ሲጓዝ ነበረ። ተው እነ ብሩክ ጋር የሚሰራ ቤተኛ የሆነ ሰው የነ ብሩክና የነ ግርማ ሰይፉ ጓደኛ የሆነ ሰው ለእናንተ አይጠቅማችሁም በማለት ስንናገር ነበር። ዘግይቶም ቢሆን ትብብሩ ገባው መሰለኝ። ትናንትና መግለጫ ይዞ ወጥቷል። መግለጫውን አንባችሁታል? አጭር ስለሆነ ላንብብላችሁ። የቦፌ ፖለቲከኛና የሳይበሩ ሸኔ ተንኮሳ የዝሆን ጆሮ ላይ ያረፈ ዝንብ ናቸው ይላል። ከሰሞኑ የትብብሩ አመራር በመምሰል የምርጫ ጉዳይ ኃላፊ ነኝ በሚል በተግባርም በአስተዋጽኦም የማናውቀው ግለሰብ እንዲህና እንዲያለ የሚል ውርውር ሲል ታዝበናል። ታዲያ ሳይበር ሸኔውም የዕለት የስድብና የንክሻ ምሱን ያገኘ መስሎት ከረባት ያሰሩ የብፌ ጌቶችን እንደዋና ማጣቀሻ ሲያዘዋውራቸው ታዝበናል ይላል። ትብብራችን አለት ላይ የቆመ ህንፃ እንጂ ለነሆድ አምላኩ ጊዜም ሆነ ቦታ ሊኖረው አይችልም። በዚሁ አጋጣሚ ብኩርናችሁን ለጥቂት ፍራፋሬ አበል ለጉጣችሁ በስሙ ለነገዳችሁ ያስፈሰሳችሁት ደም ወደ ሰማይ እንደሚጮህ ከሆቴል ዙረትና ከማወራረጃ ፍለጋ መለስ ስትሉ እንድታስታውሱት ይሁን። የምን ስጋ አልጋ ሲሉት መሬት እንዲሉ የጨመደዱትን የልብሳችንን ጫፍ አስለቀቀን አመዱ ላይ ብቻዋን እንዲንከባለሉ ሙሉ ፍቃዳችንን የሰጠን መሆኑን በደስታ እንገልጻለን። ለህዝብ ክብር ስንል የተውነውንም ይፋ እናደርጋለን። ይፋ አድርጉት፣ እኛ ያላደረግነው ካለ ማለት ነው። ቦርዱም ተቀላቢን ለመቀነስ እጁ ላይ ያለ በወደ ሰፊነት የያዘውን የክስ ደብዳቤ እንዲመለከት እኛም እንገፋለን አለ። ከቅርብ ጊዜ ወዲህ ላም ባልዋለበት ኩበት ለቀማ እንዲል በትብብሩ ስም የትብብሩ አቋም ያልሆነ እንዲያውም እየተከታተለ በተጻራሪው የቆመ በአቅሙ እንደ ዶሮ ጭሬ ላፈሰው መግለጫ ሲሰጥ ሰምተናል። በዚህ አባሎቻችን፣ ደጋፊዎቻችን፣ ለእውነት የቆሙ የሚዲያ አካላትና ህዝቡ ግራ ተጋብቷል። ስለሆነም ትብብሩ ማህተም ያልተደገፈ በይፋዊ ገጾቻችን ላይ የማይገኝና ትብብሩ በይፋ ያልወከላቸው አካላት የሚሰጡትን የጽሁፍም ሆነ የደጅ ጥናት አይነት የሚዲያ ልምምጦች የትብብር በኢትዮጵያ አንድነት አቋም እንዳልሆነና ወደፊትም እንዳይሆኑ በአክብሮት እንገልጻለን ይላል። እንግዲህ ይህ ስንናገር የነበረው ነው። ጅብ ከሄደ ውሻ ጮኸ ማለት ይሄ ነው። ትናንት ምርጫው ላይ መሳተፍ የለባችሁም። መካከላችሁ ብዙ እንኩቶ ቀላቅላችኋል። እሱም ብቻ አይደለም፣ ምርጫው ስንሻው አይደለም፣ በቀጣይ ሹመት የሚሰጣቸውም አሉ። ምርጫው ስንሻው ሹመት ከሚሰጣቸው ሰዎች መካከል አንዱ ነው ብዬ አልተናገርኩም? የጥረስ ሚዲያ ቤተሰቦች አልተናገርኩም ወይ? አብይ አህመድ 70-30 በሆነ ውጤት ዘንድሮ ምርጫ ማጠናቀቅ ይችላል። ግን 30% ውስጥ ያሉት የእሱ ፓርቲዎች ናቸው፣ የእሱ እጩዎች ናቸው። ለምሳሌ ምርጫው ስንሻው ፓርቲ ቢያሸንፍ አሸንፈሃል ቢባል በሌላ መልኩ ብልጽግና አሸነፈ ማለት ነው። ምክንያቱም አብይ አህመድ እኮ የብልጽግና ፕሬዝዳንት ብቻ አይደለም፣ ሊቀመንበር ብቻ አይደለም። የኢዜማም የአብንም የምርጫው ስንሻው ፓርቲም የኢድሃን ነው አድሃን ምናምን አብዛኞቹ ፓርቲዎች ፕሬዝዳንታቸው ሊቀመንበራቸው አብይ አህመድ ነው። እሱን አያደራጃቸው። ስለዚህ 30% በሌሎች ፓርቲዎቹ ስም ነው አሸንፎ የሚመጣው 70% ደግሞ በዋናው ፓርቲ በማለት ስናገር ነበር። አሁንም እየሆነ ያለው ይሄ ነው። ከሃዲ ናቸው፣ የማይታመኑ ናቸው ያልናቸው ሰዎች በመጨረሻ በዛ መስመር ውስጥ ገብተው ተገንተዋል። ስለዚህ ጠለስና አሳዬ ብዙ ጊዜ ዘመቻ የሚከፍትባቸው ሰዎች
መጨረሻ ላይ ከሽፈው በተባሉት መልኩ እንደሚገለጹ ጥርጥር የለውም። ለዚህም እናንተ የጠረስ ሚዲያ ቤተሰቦች ታዛቢ ናችሁ ማለት እወዳለሁ። በተረፈ ሪኮመንድ እንዳደርገን ዩቲዩብ እስኪ ሼር በማድረግ ላይክ በማድረግ ኮሜንት በመስጠት እና ሜምበር በመሆን ከምንም በላይ ሰብስክራይብ በማድረግ ጠረስ ሚዲያን አበረታቱ እላለሁ። ከመውጣታችሁ በፊት ሁላችሁም እስኪ ሰብስክራይብ የሚለውን በተን ተጫኑ እላለሁ። ክበሩልኝ።